አርእስተ ዜና በአፍሪካ ግዙፉ የቁርአን ማተሚያ ቤት በአፋር ክልል ሊገነባ ነው። በኮንጎ ማዕድን ለማውጣት በተሰማሩ ሰዎች ላይ በደረሰ የመሬት መደርመስ አደጋ ከ200 በላይ ሰዎች መሞታቸው ተነገረ። ቴህራን ለፍትሐዊ የኒውክሌር ድርድር ዝግጁ መሆኗን አስታወቀች። በዘንድሮ ረመዳን ሳውዲ አረቢያ ለኢፍጣር ፕሮግራሞች የገንዘብ ልገሳዎችን ከለከለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን ነጃሺ ቲቪ ምሽት መረጃ ተመልካቾቻችን እንደምን አምሽታችኋል? ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁ በአፍሪካ ግዙፉ የቁርአን ማተሚያ ቤት በአፋር ክልል ሊገነባ ነው ተባለ። ኑር የቁርአን ባንክ 5ኛ ዓመት የምስረታ በዓሉን ባከበረበት መርሃ ግብር ላይ በአፍሪካ ግዙፍ የተባለለትን የቁርአን ማተሚያ ማሽን በአፋር ክልል ለመገንባት ዝግጅት መጠናቀቁን አስታውቋል። ለዚህ ታላቅ ዝግጅት ስኬትም የአፋር ክልል መንግስት 50,000 ካሬ ሜትር መሬት ለኑር የቁርአን ባንክ በነፃ መስጠቱ ተገልጿል። ባንኩ የምስረታ በዓሉን 5 የብርሃን ዓመታት በሚል መሪ ቃል በታላቅ ድምቀት የክብር እንግዶች በተገኙበት አክብሯል። ኑር የቁርአን ባንክ ላለፉት 5 ዓመታት በኢትዮጵያ የተለያዩ አካባቢዎች 1.5 ሚሊዮን የቁርአን ቅጆችን ለሙስሊሙ ማህበረሰብ ማዳረስ እንደቻለ በመርሃ ግብሩ ላይ ተገልጿል። የቁርአን እጥረት ባለባቸው የገጠር አካባቢዎች በመዘዋወር ተቋሙ የቁርአን ቅጆችን በማሰባሰብና በነፃ በማከፋፈል ረገድ ውጤታማና ማህበረሰባዊ አሻራውን እያሰረፈ ይገኛል ተብሏል። በክብር እንግድነት የተገኙት ኡስታዝ አቡበከር አህመድ የቁርአን ማተሚያ በሀገር ውስጥ መገንባቱ የቁርአን ስርጭቱ በበቂ ሁኔታ ለሁሉም ተደራሽ እንዲሆን ከፍተኛ አስተዋጽኦ ይኖረዋል ብለዋል። ኡስታዝ አቡበከር አክለውም ቁርአንን ከያዘ ሰው በላይ የተከበረ የለም በማለት ማህበረሰቡ ኑር የቁርአን ባንክ የተሸከመውን ከባድ አደራ ተረድቶ የበኩሉን እገዛ እንዲያደርግ ጥሪ አቅርበዋል። በተመሳሳይም ኡስታዝ በድሩ ሁሴን ባስተላለፉት መልእክት ትውልዱን ጠብቆ ለማቆየት ቁርአንን መጠበቅና ማስተማር ተቀዳሚ ተግባር ሊሆን እንደሚገባ አሳስበዋል። የኩዌት የሃይማኖትና አውቃፍ ጉዳዮች ሚኒስትር ዶክተር አብደላህ ቢን ሙጣይር አልሸሪካ በአዲስ አበባ መጅሊስ ጉብኝት አደረጉ። በኩዌት የሃይማኖትና አውቃፍ ጉዳዮች ሚኒስትር እንዲሁም በሚኒስትሮች ምክር ቤት የጽህፈት ቤት ኃላፊ የሆኑት ዶክተር አብደላህ ቢን ሙጣይር አልሙሸሪካ በረያን መስጂድ የጁምዓ ሰላትን አሰግደዋል። ዶክተር አብደላ በኹጥባቸው እስልምና እንዴት የሰው ልጆችን እንደቀየረና ከሌሎች ጋር አብሮ በመኖር ረገድ ምን ያህል ተግባቦት እንዳለው በአስረጂ ሰነዶች ለጀማዓው አሰምተዋል። በተለይ አሁን ያለንበት ወቅት የታላቁ ረመዳን መቃረቢያ በመሆኑ በዚህ ታላቅ ወር ለመጠቀም ዝግጅት ማድረግ እንዳለብን አብራርተዋል። በተጨማሪም ዶክተር አብደላህ ኢብን ሙጣይር አልሸሪካ የተለያዩ እንግዶችን አስከትለው የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤትን ጎብኝተዋል። በጉብኝቱ ወቅት ለሚኒስትሩና ለልዑካቸው አቀባበል ያደረጉት የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝዳንት ሼክ ሱልጣን አማኔባ፣ የምክር ቤቱ ዋና ጸሐፊ ኡስታዝ ሺሃቡዲን ሼክ ኑራ እንዲሁም የምክር ቤቱ የስራ አስፈጻሚ አባልና የእስላማዊ ተቋማት ዘርፍ ተጠሪ ኡስታዝ አዩብ ደርባቸው ናቸው። በዚህ ወቅት ሚኒስትሩና ልዑካቸው ከአዲስ አበባ መጅሊስ አመራሮች ጋር በአዲስ አበባ በሚሰሩ የትብብር ጉዳዮች ላይ ውይይት አድርገዋል። ዶክተር አብደላህ ኢብን ሙጣይር አልሸሪካ በኩዌት ከሚኒስትርነታቸው በተጨማሪ የኩዌት ንጉስ መስጂድ ኢማምና ኸጢብ ናቸው። የሃይማኖት ተቋማትና የእምነት አባቶች አበርክቷቸው የላቀ እንደሆነ ተገለጸ። የእምነት ተቋማት ለዘላቂ ሰላምና ለህዝቦች አንድነት ያላቸው ሚና የጎላ እንደሆነ የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ አስታውቋል። ሃይማኖቶች ለሰላም፣ ለመከባበር፣ ለአንድነት በሚል መሪ ቃል በሀገር አቀፍ የሰላም ኮንፈረንስ በፌዴራል የሃይማኖት ተቋማት ጉባኤ ከማዕከላዊ ኢትዮጵያ ክልል መንግስትና ከክልሉ የሃይማኖት ተቋማት ጋር በመተባበር በሆሳዕና ከተማ የሰላም ኮንፈረንስ ተካሂዷል። የሰላም ኮንፈረንስ ለማካሄድ በቅድመ ዝግጅት ዙሪያ ባለድርሻ አካላትን ያሳተፈ የምክክር መድረክ ተካሂዷል። በውይይት መድረኩ የተገኙት የሃይማኖት አባቶች እንደተናገሩት የሰላም ጉዳይ የመንግስት ብቻ ስላልሆነ በሃይማኖት ተቋማት ለሰላም ትልቅ ትኩረት ተሰጥቶ እየተሰራ መሆኑን የሚበረታታ ነው ብለዋል። ሁሉም ቤተ እምነቶች ተከባብረው ተደጋግፈው የሚሄዱበትን መንገድ ማሳየት የሃይማኖት አባቶች ሚና እንደሆነ የገለጹት አባቶቹ በቀጣይ በክልሉ የሚካሄደው የሰላም ኮንፈረንስ ይህን የሚያረጋግጥ እንደሆነም ገልጸዋል።
ኮንፈረንሱ የሰላም ጥሪ በመሆኑ ቤተ እምነቶች ኃላፊነታቸውን በተገቢ ሁኔታ ለመወጣት ዝግጅት እያደረጉ እንደሆነም በመድረኩ ተነስቷል። ወደ ውጭ መረጃዎች አለፍን። በኮንጎ ማዕድን ለማውጣት በተሰማሩ ሰዎች ላይ በደረሰ የመሬት መደርመስ አደጋ ከ200 ሰዎች በላይ መሞታቸው ተነግሯል። የሰሜን ኪቩ ግዛት ዋና ከተማ በሆነችው ኮጎማ ከተማ በስተሰሜን ምዕራብ በ60 ኪሎ ሜትር ርቀት ላይ የሚገኘው የማዕድን ማውጫ ላይ ባጋጠመ አደጋ የሟቾች ቁጥር 200 መድረሱ ተነግሯል። በመሬት መደርመስ አደጋው ከሞቱት ውስጥ ሴቶችና ሕፃናት እንደሚገኙበትም ተዘግቧል። ቁጥራቸው በውል ያልተገለጸ ሰዎችን ከአደጋው ማትረፍ ቢቻልም በርካቶች ለከባድ የአካል ጉዳት መዳረጋቸውን ሮይተርስ ከምንጮቼ ያረጋግጫለሁ ሲል ዘግቧል። 20 የሚደርሱ ጉዳት የደረሰባቸው ሰዎች በጤና ተቋማት ሕክምና እየተደረገላቸው መሆኑም ተነግሯል። የመሬት መደርመሱ አካባቢው ዝናባማ ወቅት ላይ ከመሆኑ ጋር ተያይዞ የተከሰተ ነው ተብሏል። ተመድ በመፍረስ አደጋ ላይ ነው ሲሉ ጉቴሬዝ ተናገሩ። የተባበሩት መንግስታት ተመድ ከፍተኛ የገንዘብ እጥረት ገጥሞታል ተብሏል። የተመድ ዋና ጸሐፊ አንቶኒዮ ጉቴሬዝ ተመድ በመፍረስ አደጋ ላይ ነው ብለዋል። ጉቴሬዝ የማይቀር የገንዘብ ውድቀት ከፊታችን ተጋርጦብናል ብለዋል። ዋና ጸሐፊው ለአባል ሀገራት አምባሳደሮች በጻፉት ደብዳቤ የአባልነት ክፍያና ባጀት አስተዳደር ያልተጠቀማችሁበትን በጀት መመለስም አለባችሁ ሲሉ አስፍረዋል። ድርጅቱ ለገንዘብ እጥረት የተጋለጠው አሜሪካ የምታደርገውን ድጋፍ በማቋረጧ ነው ተብሏል። የኾሜኒ ከፍተኛ አማካሪ ጥቃት ከተፈጸመብን እስራኤልን በቀጥታ እናጠቃለን አሉ። የኾሜኒ ከፍተኛ አማካሪ ኢራን ላይ የትኛውም አይነት ጥቃት ከተፈጸመባት እስራኤል ዋነኛዋ ኢላማችን ናት ብለዋል። እስራኤል ጥቃት ለመክፈት የሚያስችላት በቂ መረጃዎች አሉም ብለዋል። አማካሪው ይህን የተናገሩት በቀጠናው እያየለ የመጣውን ውጥረት ተከትሎ ነው። በመካከለኛው ምስራቅ አሜሪካና ኢራን ተፋጠዋል። ሁለቱም ሀገራት የወታደራዊ አቅምና ስትራቴጂካዊ ልምምድ እየተለካኩ ነው። ከትላንት ጀምሮ ኢራን የአሜሪካ የጦር መርከቦች ባሉበት ስፍራ በቅርብ ርቀት ላይ የቀጥታ ወታደራዊ ልምምድ ማድረግ ጀምራለች። አሜሪካ አሉኝ ያለቻቸውን የጦር መሳሪያዎቻቸውን ወደ መካከለኛው ምስራቅ አስጠግታለች። ኢራንም በዚያው ልክ አጸፋ ለመስጠት ተዘጋጅቻለሁ ብላለች። በዚህ ወከባ በተሞላበት ስትራቴጂክ ያስተላለፍ የኢራን ፈርጣማነት ሀያላኑን ወደ አንድ ጎራ እያሰባሰበ ነው ተብሏል። አሜሪካ የኢራን እስላማዊ ሪፐብሊክ መሪዎችን አግቶ ለመውሰድ ልዩ የዴልታ ፎርስ ቡድን ወደ መካከለኛው ምስራቅ ልካለች። ይህንንም ተከትሎ የአሜሪካ የደህንነት መስሪያ ቤት ፔንታገን በቬንዙዌላው ፕሬዝደንት ኒኮላስ ማዱሮ ላይ የፈጸምነውን ስኬታማ ኦፕሬሽን በኢራን መሪዎች ላይ ለመድገም የፕሬዝደንቱን ትዕዛዝ እየጠበቅን ነው ብለዋል። ፔንታጎን የዴልታ ፎርስ ወደ ኢራን መላኩን ተከትሎ የኢራን ጸረ ኮማንዶ እዝ በተጠንቀቅ እንዲቆም ትዕዛዝ ተላልፏል። ቴህራን ለፍትሃዊ የኒውክሌር ድርድር ዝግጁ መሆኗን አስታወቀች። የኢራን የውጭ ጉዳይ ሚኒስትር ሀገራቸው ለፍትሃዊ የኒውክሌር ድርድር ዝግጁ መሆኗን አስታውቃለች። ሚኒስትሩ ይህንን ያስታወቁት የቱርኩ ፕሬዝደንት ረሲፕ ጣይብ ኤርዶዋን በኢራንና አሜሪካ መካከል የኒውክሌር ድርድር እንዲደረግ ጥያቄ ማቅረባቸውን ተከትሎ ነው። ኤርዶጋን በሁለቱ ሀገራት መካከል የኒውክሌር ስምምነት እንዲደረግ የአደራዳሪነቱን ሚና መውሰዳቸውን አስታውቀዋል። አሜሪካ ኢራን የኒውክሌር ጦር መሳሪያ ፈጽሞ መታጠቅ የለባትም ያለች ሲሆን ድርድሩ የሃይፐርሶኒክ ሚሳይል ፕሮግራሟንም እንድታቋርጥ ትፈልጋለች። የኢራን የደህንነት ከፍተኛ አማካሪ ከሩሲያ ፕሬዝደንት ቭላዲሚር ፑቲን ጋር ተወያዩ። የሩሲያው ፕሬዝደንት ቭላዲሚር ፑቲን የኢራንን ብሔራዊ ደህንነት ጠቅላይ ምክር ቤት ዋና ጸሐፊ ኢሊ ላርጂን በጽህፈት ቤታቸው ተቀብለው አነጋግረዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ፑቲንና ላርጂ በሁለትዮሽ ጉዳዮች ዙሪያ በዝግ መምከራቸውን ለአናዶሉ ተናግረዋል። ሁለቱ ባለስልጣናት አሜሪካ ስላቀረበችው የኒውክሌር ስምምነት ይዘትና
በቀጠናው ስላለው ወታደራዊ እንቅስቃሴ ይመክራሉ ተብሎ ይጠበቃል። በተጨማሪም ሩሲያ የኢራን የኒውክሌር መሰረተ ልማት አጋር በመሆኗ በኢራን የኒውክሌር ጉዳይ ጣልቃ እንዳትገባ ሊሆን ይችላል ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የቀረበላትን የኒውክሌር ስምምነት በአስቸኳይ እንድትቀበል አስጠንቅቀዋል። ትላንት አርብ ኒኮላስ ማዱሮን ለመያዝ ተልዕኮ ላይ የነበሩት የጦር መርከቦች ተጓጉዘው መካከለኛው ምስራቅ መድረሳቸውን የሩሲያ ፕሬዝዳንት ጽሕፈት ቤት ቃል አቀባይ ይፋ አድርገዋል። ለኢፍጣር ፕሮግራሞች የገንዘብ ልገሳ ተከለከለ። በዘንድሮ ረመዳን ሳዑዲ አረቢያ ለኢፍጣር ፕሮግራም የገንዘብ ልገሳ ከልክላለች። ሳዑዲ አረቢያ በ2026 በረመዳን ወቅት በመሳጂዶች ውስጥ ለሚደረጉ የኢፍጣር ፕሮግራሞች ግልጽ የሆኑ ደንቦችን አውጥታለች። በዚህም የተዘጋጁ ምግቦችን በመስጂዶች ውስጥ እንዲቀርቡ ፈቅዳለች። ከእያንዳንዱ ምግብ በኋላ አካባቢው ወዲያው መጽዳት እንዳለበትም አሳስባለች። ይሁንና ለኢፍጣር ፕሮግራም የገንዘብ ልገሳዎችን መሰብሰብ በጥብቅ የተከለከለ መሆኑን ባወጣችው ደንብ አስታውቃለች። ይህ የተደነገገው የገንዘብ አላግባብ መጠቀምን ለመከልከልና ተገቢውን ተጠያቂነት ለማረጋገጥ ነው ተብሏል። በምትኩ የኢፍጣር ፕሮግራሞች ግልጽና የጸደቁ የገንዘብ ምንጮች ባሏቸው ኦፊሴላዊ መንገዶች መደራጀት አለባቸው ነው የተባለ። አሁን ደግሞ የተመራረጡ የቢዝነስ መረጃዎቻችንን እናደርሳችኋለን። ዙበይዳ ሐሰን እንደሚከተለው አዘጋጅተዋለች። የአማራ ክልል የኢኮኖሚ እድገትን ወደ 9.5 በመቶ ለማሳደግ እየተሰራ መሆኑ ተነግሯል። በአማራ ክልል የኢኮኖሚ እድገቱን አሁን ካለበት የ6.8 በመቶ በ2018 በጀት ዓመት ወደ 9.5 በመቶ ለማሳደግ እየተሰራ መሆኑን የክልሉ መንግስትን ያስታወቀው በምክትል ርዕሰ መስተዳደር ማዕረግ የገጠር ዘርፍ አስተባባሪ የሆኑት ዶክተር ድረስ ሳህሉ በ2017 በጀት ዓመት ክልሉ 6.8 በመቶ ኢኮኖሚያዊ እድገት ማስመዝገቡን አስታውሰው በ2018 በጀት ዓመት እድገቱን ወደ 9.5 በመቶ ከፍ ለማድረግ እየተሰራ ይገኛል ብለዋል። በዚህም በ2018-19 የምርት ዘመን ክልሉ ከ8.6 ሚሊዮን ኩንታል በላይ የሰው ሰራሽ የአፈር ማዳበሪያ ለማስገባት በእቅድ ላይ ነው ያሉት ዶክተር ድረስ እስካሁን ድረስም ከ625 ሺህ ኩንታል በላይ ሰው ሰራሽ አፈር ማዳበሪያ ተጓጉዞ በዩኒየን መጋዘኖች መግባቱንም አስረድተዋል። የብሪክስ ስብስብ ሀገራት የዶላር ጥገኝነትን የሚቀንስ አዲስ ዲጂታል ክፍያ ስርዓት ይፋ ሊያደርጉ መሆኑ ተሰምቷል። የብሪክስ አባል ሀገራት የዶላር የበላይነትን ለመቀነስና እንደ ስዊፍት ያሉ ምዕራባውያን የሚጠቀሙባቸውን የፋይናንስ መረቦች ለመተካት የሚያስችል አዲስ ዲጂታል ክፍያ መሰረተ ልማት ለመዘርጋት የመጨረሻ ምዕራፍ ላይ መድረሳቸውን የተነገረው። ይህም አዲስ አሰራር በቅርቡ አባል የሆኑትን እንደ ኢትዮጵያ ያሉ ሀገራት የንግድ ልውውጥ ወደ አዲስ ምዕራፍ ያሸጋግራል ተብሎም ይጠበቃል። በያዝነው የ2026 የፈረንጆቹ ዓመት በህንድ አስተናጋ ጅነት በሚካሄደው የብሪክስ ጉባኤ ላይ በዋነኝነት የሚቀርበው ይህ እቅድ ሀገራቱ የየራሳቸውን የብሔራዊ ዲጂታል ገንዘቦች በቀጥታ እንዲያስተላልፉ የሚያስችላቸውም ነው ተብሏል። ይህም አዲስ አሰራር በተለይም እንደ ህንድ ዲጂታል ሩፒ፣ የቻይና ዲጂታል ዩዋንና የሩሲያ ዲጂታል ሩብል ያሉ ገንዘቦችን ያለ አሜሪካ ዶላር ጣልቃ ገብነት በቀጥታ ለንግድ ልውውጥ ለመዋልም ያስችላል ነው የተባለው። ይህም የግብይት ወጪን ከመቀነስ በላይ በምዕራባውያን የሚጣሉ የኢኮኖሚ ማዕቀቦችን ስጋት በእጅጉ እንደሚቀንስም ይጠበቃል። የህንድ ማዕከላዊ ባንክ ይህንን ጥያቄ ለጉባኤ አጀንዳነት ያቀረበ ሲሆን አሰራሩ እንደ አንድ የጋራ ገንዘብ ሳይሆን እያንዳንዱ ሀገራት የገንዘብ ሉዓላዊነትን ጠብቆ የክፍያ መንገዱን ብቻ በጋራ እንዲጠቀሙ የሚያስችል እንደሆነም ተነግሯል። ይህም በዓለም አቀፍ ደረጃ የወርቅ ዋጋ በአንድ አውንስ ከ5500 ዶላር በላይ በሆነ ፍጥነት መጨመርና ለዶላር ያለውን እምነት እየቀነሰ በመጣበት ወቅት መከሰቱ ለብሪክስ ሀገራት ትልቅ ስትራቴጂካዊ ጠቀሜታ እንዳለውም ተዘግቧል። ስርዓቱ ሙሉ በሙሉ ስራ ላይ ሲውል እንደ ኢነርጂና ሌሎች መሰረታዊ ሸቀጦች አሉ ግዙፍ የንግድ ልውውጦች በዓለም አቀፍ ቀውስ እንኳን ሳይስተጓጎሉ እንዲቀጥሉ የሚያደርግ አማራጭ የፋይናንሻል መስመር ሆኖ ይቀጥላልም ተብሎ ይጠበቃል። ኦማን 60 ሺህ የስራ እድልን ለመፍጠር ማቀዷን አስታውቃለች። በ2026 ኦማን 60 ሺህ የስራ እድሎችን ለመፍጠር አቅዳለች። ይህም ደግሞ 10 ሺህ የመንግስት የስራ እድሎች ሲሆኑ 33 ሺህ ደግሞ የግል ዘርፎችን ያካትታል ተብሏል። ተጨማሪ 17 ሺህ የስራ እድሎች በስልጠና ፕሮግራም ለመስጠት መታቀዱም ተሰምቷል። የስራ እድሉ በተለይም በነዳጅ ሎጂስቲክና ቱሪዝም ባሉ ዘርፎች ላይ በማተኮርና የፍሪላንስ ስራዎችን በማስፋፋት ላይ ያተኩራልም ተብሏል። ባለፈው ዓመት ኦማን ከ36 ሺህ በላይ የስራ እድሎችንና በዲጂታል ተነሳሽነት የሰው ኃይል ቅልጥፍናን ማሻሻሏም ተዘግቧል። በመጨረሻም ወደ ድንቃ ድንቅ መሰናዷችን አለፍን። ኢማን መሐመድ አዘጋጅተዋለች።
አሜሪካዊው አሌክስ ሆሎንድ ያለምንም የደህንነት ጥበቃ ገመድ ባለ 101 ፎቅ ህንጻ መውጣት ችሏል። አሌክስ ይህንን ሙከራ ያከናወነው በልዩ የቀጥታ ስርጭት ፕሮግራም ላይ ሲሆን ህንጻውን ለመውጣት 1 ሰዓት ከ31 ደቂቃ ወስዶበታል። ህንጻውን ሲወጣ ምንም አይነት የደህንነት ገመድ ባለመጠቀሙ አዳልጦት ለሞት ሊዳርገው የሚችል አደገኛ ሁኔታ ተፈጥሮ እንደነበርም ተገልጿል። ይህ አይነት አደገኛ ሙከራ ልዩ ልምድ ያለው ባለሙያ ካልሆነ በስተቀር ማንኛውም ሰው በፍጹም ሊሞክረው እንደማይገባ የህክምና ባለሙያዎች አያይዘው ገልጸዋል። አሌክስ ህንጻውን ከወጣ በኋላ በሰጠው አስተያየት በጣም አስደሳችና ፈታኝ ጉዞ ነበር ማለቱን ቢቢሲ ዘግቧል። አሌክስ ሆሎንድ ቀደም ሲል ፍሪ ሶል በተሰኘ ዘጋቢ ፊልም ላይ ኤል ካፒቴን የተሰኘ አደገኛ አለታማ ተራራ ላይ ያለ ገመድ መውጣቱ የሚታወስ ነው። ሌላኛው መረጃችን ካገለገሉ የኤሌክትሮኒክስ ምርቶች 191 ግራም በላይ ወርቅ ያገኘው ቻይናዊ መነጋገሪያ ሆኗል። ኪዋ የተባለ ቻይናዊ ብሎርንግ ከሲም ካርድና ካገለገሉ ኤሌክትሮኒክስ ምርቶች ውስጥ 191.73 ግራም ወርቅ ማውጣቱን የሚያሳይ ቪዲዮ በማጋራቱ የብዙዎችን ትኩረት ስቧል። ይህ መጠን ያለው ወርቅ አሁንም ባለው የገበያ ዋጋ እስከ $28,000 ሊያወጣ እንደሚችል ተገምቷል። በሂሳብ ሲሰላ በአንድ ዘመናዊ ሲም ካርድ ውስጥ ያለው የወርቅ መጠን 1 ሚሊ ግራም ያነሰ በመሆኑ 191 ግራም ወርቅ ለማግኘት ወደ 400,000 የሚጠጉ ሲም ካርዶችን መሰብሰብ ያስፈልገው ነበር። ነገር ግን ከ191 ግራም በላይ መጠን ያለው ወርቅ ያገኘው ከሲም ካርድ ብቻ ሳይሆን በድምሩ 200 ቶን ከሚመዝኑ የተለያዩ አሮጌ ኤሌክትሮኒክስ እቃ ውስጥ መሆኑን ብሎርንግ አብራርቷል። በኤሌክትሮኒክ መሳሪያ ውስጥ ወርቅ የሚመረተው በቶሎ ስለማይዝግና የኤሌክትሮኒክ ንክኪ በጥራት ስለሚያስተላልፍ ነው። ይህ የወርቅ ማጣራት ሂደት ግን በቤት ውስጥ የሚሞከር አይደለም። ምክንያቱም ወርቁን ለመለየት የሚያገለግሉ አሲዶችን ለከባድ ቃጠሎ የሚያጋልጡ ከመሆናቸው ባለፈ በሂደቱ የሚወጣው መርዛማ ጭስ ለጤና እጅግ ጎጂ መሆኑን የጤና ባለሙያዎች ዋቢ አድርጎ ኦዲዘ ሴንትራል ዘግቧል። ክቡራትና ክቡራን የነጃሺ ቲቪ የምሽት መሰናዶ ተመልካቾቻችን የዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።